በደማቁ የቅዳሜኛ ፕሮግራማችን ላይ ዛሬ ቢያውቁት አይጎዳም ብለን አንዳንድ ጤና ነክ ወይም ህግ ነክ ነገሮችን እንደው እንደ ቀልድ ያለፍናቸው ወይም ምንድነው ብለን ጠይቀናቸው ማናቃቸውን አዳዲስ ነገሮች ናቸው ብዬ ያሰብኩትን እና ብናውቀው የሚጠቅመንን አንዳንድ ነገሮች ይዤላችሁ መጥቻለሁ። ከየትኛው ልጀምር? ከህጉ ይሻላል አይደል? እንደውም ዛሬ ለማጅ ዶሮ ጋር አይደል ሄደው ከዶሮ ጀምራለሁ። የጎረቤት ዶሮ እኛ ቤት መጥቶ እንቁላል ቢጥል እንቁላሉ የማን ነው ባለቤትነቱ የሚለውን ጥያቄ ጠይቀን ህግ ስናጣቅስ ያገኘነውን መረጃ ነው የምነግራችሁ። ዶሮ ምንም እንኳን መጥቶ እኛ ግቢ ውስጥ እንቁላል ቢጥል ወይም እናንተን ብለን ልናወራው እንችላለን። እንቁላል ቢጥል የእንቁላሉ ባለቤት የዶሮ ባለቤት ነው ይላል ህጋችን። እንዴት ነው ግን የሚሆነው? ዶሮ እንቁላሉን ግቢያችን ውስጥ ቢጥልም ነገር ግን በግቢያችን ውስጥ መጥቶ ማንኛውንም ጉዳት ካደረሰ ለምሳሌ አትክልት ማበላሸትም ሊሆን ይችላል፣ ከተጣለው እንቁላል ላይ ዋጋውን ማቀናነስ ወይም ማካካስ ይቻላል የሚል ህግ አይቻለሁ። በጣም ስላስደነቀኝ እናንተም ብታውቁት አይጎዳም ብዬ ነው ይዤላችሁ የመጣሁት። ቀጣይ ደግሞ ወደ ጤና ነክ ነገሮች ዞር ስንል ያገኘኋቸውን አንዳንድ ነገሮች ደግሞ ሼር ላድርጋችሁ። ሽንኩርት ብዙ ጊዜ ስንከትፍ አይናችን በጣም ያለቅሳል እና አብዛኞቻችን በጣም የምንበሳጭበት ጉዳይ ነው፣ እኔን ጨምሮ ማለት ነው። ነገር ግን ከጤና ጋር የተያያዘው መረጃ ምን ይለናል? ሽንኩርት በምንከትፍበት ጊዜ የሚወጣው ጋዝ አይኖቻችን ላይ ሲያርፍ ነው እንባ በጣም እንድናለቀስ የሚያደርገን። እሱ ነገር ክፋት የለውም። እንደውም በሽንኩርቱ አማካኝነት ወደ አይናችን የሚገባው ጋዝ አይናችን በጣም እንዲያለቅስ ያደርጋል። እሱ ደግሞ በአይናችን ውስጥ ያለውን ቆሻሻ፣ ባክቴሪያ እና የተለያዩ ነገሮች ለማስወገድ ይጠቅመናል። ስለዚህ ሌላ ጊዜ አይናችሁ ሲያለቅስ በሽንኩርት ምክንያት ቅር አይበላችሁ፣ አይናችሁን እያከማችሁ እንደሆነ አስቡት። ከጤናና ከህግ ጋር እንደዚህና እንደዚህ እያልኩ የተለያዩ ነገሮችን እየነገርኳቸው ነው። በህገ መንግስታችን የፍትሐ ብሔር ህግ ላይ በጣም የሚገርም አንድ ነገር አስተውዬ ነበረ። አንድ ልጅ ከመወለዱ በፊት በጽንስ እያለ ሊያገኝ የሚገባቸው መብቶች ይጠበቁለታል የሚል እሱንም በማህፀን ውስጥ እያለ የስጦታ የውርስና እንዲሁም ቀለብ የመቆረጥ መብት ይሰጠዋል ይላል እና ይሄ ሳይወለድ በፊት ልጆች በማህፀን ውስጥ እያሉ ኢቭን ኢፍ ንብረት የመውረስ መብት ሁሉ እንዳላቸው አጥብቆ ነው የሚናገረው። ሳይወለዱ ያሉ ነገር ግን መብት የሚገባቸው ህፃናት እዛም እያሉ መብታቸው ይጠበቃል ይላል። ብታውቁት አይከፋም ብዬ ነው። ሌላኛው ደግሞ በጣም ብታውቁት የሚጠቅመው ነገር ብዬ ያመጣሁላችሁ ስለ ቡና ነው። በእኛ ሀገር ህግ ቡና አቦል፣ ቱና እና በረካ ተብሎ 3 ጊዜ እየጠጣን ማህበራዊ ነገሮቻችን የምናደራጅበት የተለየ እሴታችን ነው ብዬ ነው የማስበው እና በዛ ውስጥ ግን ምንድን ነው የተለየ ጥቅሙ ብትሉኝ ከ3ቱ የቡና የአቦል፣ የቱና እና የበረካ ሂደቶቻችን ግን የመጀመሪያ አቦሉን የሚጠጣ ሰው ከፍተኛ የአእምሮ ንቃት የሚያገኝበት ነው። ምክንያቱም በውስጡ ያለው ካፊን በጣም ከፍተኛ ስለሆነ ነው። ነገር ግን ቱናና በረካ እያልን በቀጠልን ቁጥር የካፊው መጠን እየቀነሰ ስለሚመጣ አእምሯችን እንዲረጋጋና የእንቅልፍ ስሜት እንዲመጣ ያደርጋል። ቡና ጠጥቼ ብዙ ጊዜ እንቅልፍ ይወስደኛል የምትሉ ሰዎች የጠጣችሁት ቱና ወይም በረካ ነው ማለት ነው። ሌላው በጣም ደስ የሚለው የባህላዊ እሴቶቻችን ከምንላቸው መካከል አንደኛው ደግሞ ጉርሻ ተጎራርሶ መብላት ወይም ማዕድ በጋራ መብላት ነው። ቀለል አድርገን ዝም ብለን በልተን ከምንነሳው ማዕድ ጀርባ ያለውን ሳይንሳዊ እውነት ነው የምነግራቸው። አሁን አብረን በምንበላበት ጊዜ እርስ በርስ ስንጎራረስ ወይም አንዳችን ለአንዳችን የምናጎርሰው ነገር በአእምሯችን ውስጥ ከባድ የሆነ የመረጋጋት ስሜት እንዲፈጠር ያደርጋል። ያ ደግሞ ኦክሲቶሲን የሚባል ንጥረ ነገር በአእምሯችን እንዲመነጭ ያደርጋል። እሱ ደግሞ የመረጋጋትና የደስታ ስሜት በአእምሯችን ውስጥ እንዲመነጭ ያደርጋል። እሱ ደግሞ የደም ግፊትን ለመቀነስ እና የምግብ ፍላጎትን ለመጨመር ይረዳናል ማለት ነው። ስለዚህ ስትበሉ ዝም ብላችሁ አትብሉ፣ እየተጎራረሳችሁ እየተጎራረስን ማዕድን በጋራ መብላት በጣም አሪፍ ነገር ነው። ብታውቁት አይከፋም ብዬ ነው። ልንጨርስ እንግላ እንደ ጉሮሮን ለመጠራረግ ነው። ልንጨርስ ነው ግን ደግሞ ስንለያቸው ቤተሰቦቻችን በጣም በሀዘን ነው ጮክ እየነግራቸው አይ ጥሩ እኮ ውለዋለን። ቅዳሜን የሚመስል ውለው ደስ ውለናል አይደል? ደግሞ ቅዳሜኛ ፕሮግራሞቻችንም ቅዳሜን የሚመስሉ ናቸው። ሰው እንቅስቃሴም ላይ ሆኖ ስራም ላይ ቅዳሜ ነው
ወጡ በቅቤ ነው። ይህ ነገር እንደ ሞቶ እዚች ጋር እንለጥፋታለን አይሻል? ቆይታችንን እንዴት አገኛችሁት ቤተሰቦቻችን? ጥሩና ያማረ የማይረሳ እንደነበረ እርግጠኞች ነን። ምክንያቱም ሳምንቱን ሙሉ ተጨንቀን ነው ለእናንተ ቺን ቀን ምርጥ ለማድረግ የምንለፋው። የሚቀጥለው ሳምንትም እንደዚሁ ሳምንቱን የምንለፋበትን ነገር ይዘን እንገናኛለን። እስከዛው ግን ሳምንት እስክንገናኝ ድረስ ብዙ ኢንፎርሜሽኖችን እንጠብቃለን። ሁላችንም አዳዲስ ነገሮችን ይዘን እንመጣለን። ቅዳሜኛ ፕሮግራሞቻችንም ጥራታቸውን እንደጠበቁ ወደ እናንተ መድረሳቸውን ይቀጥላሉ። ስለዚህ እስከ ቅዳሜ መልካም ቅዳሜ።